አምባሳደር ሌንጮ ባቲ አሁን ላይ በኢትዮጵያ መንግስት ውስጥ ያላቸውን ፖዚሽን አላቀውም። በፊት ግን የሳውዲ አረቢያ አምባሳደር ነበሩ። አሁንም ሩቅ አይመስለኝም ከመንግስት ጋር በተለያየ አይነት መንገድ ይሰራሉ። አይ ቲንክ ምን እንደሚሰሩ በትክክል ባላቅም ማለት ነው። ግን ለመንግስት ቅርብ ናቸው፣ የዚያ መንግስት አካልም ናቸው። the Ethio-Eritrea tension and the TPLF factor በሚል ርዕስ ሆርን ሪቪው ላይ ጽሁፍ ጽፈዋል። the Ethio-Eritrean tension and the TPLF factor የኢትዮጵያና የኤርትራ ውጥረትና በዛ ውስጥ ቲፒኤልኤፍ ያለው ተጽዕኖ በሚል ሊተረጎም የሚችል ይመስለኛል። በእንግሊዝኛ የተጻፈ ጽሁፍ ነው። ጥሩ ጽሁፍ ነው። ሊያወያይ የሚችል ጽሁፍ ነው። በአብዛኛው እንድታነቡት ነው የምመክረው። ሆርን ሪቪው ላይ ታገኙታላችሁ። ጽሁፉ በኢትዮጵያና በኤርትራ መካከል እንደዚሁም በቲፒኤልኤፍ እና በሻዕቢያ መካከል ያለውን ታሪካዊ ዳራዎች ያነሳል። እሱን በደንብ አንብቡት። ያው በታሪክ ላይ ሰዎች የራሳቸው የሆነ ክርክር አላቸው። እኔ ታሪክ ጉዳይ እዚህ አምጥቼ ብዙ መከራከር አልወድም። ስለምናውቀው ስንኖርንበት ጉዳይ ላይ ነው አስተያየት ደፈርም ብዬ ትችትም ይሁን ድጋፍም መስጠት የምፈልገው። ሌንጮ ባቲ በራሳቸው መንገድ ያስቀምጣል። በእርግጥ ብዙ የሚያከራክር አይመስለኝም እሳቸው ያስቀምጡት ታሪካዊ ዳራ። ይሄ በጣም አከራካሪ የሆኑ ጉዳዮችን አላስቀምጡም። ያው ቲፒኤልኤፍን በመፍጠር ረገድ ሻዕቢያ ትልቅ ሚና ነበረው፣ የጡት አባቱ ነበር የሚል ነገር አላቸው። ምናልባት አይደለም ብለው ከተከራከሩ ብዬ ነው፣ አላውቅም። አንዱ እሱ ነው። ሁለተኛ የጦርነቱን አጀማመር፣ ሁለቱ ኃይሎች ተዋጊዎች የነበራቸው ፍላጎት፣ ወደ ፕሪቶሪያ ስምምነት ያመራበት ሂደት፣ በዛ ጊዜ የኤርትራ መንግስት የነበረው አቋም፣ በቲፒኤልኤፍ በኩል የነበረው አቋም፣ የኢትዮጵያ መንግስት ምን አስቦ ወደዛ እንደሄደ እሳቸው የሚያነሱት ነገር አለ። ይሄ በተወሰነ ደረጃ አንዳንድ ሰዎች ከዚያቸው ለየት ያለ የሚያነሱት ነገር ይኖራል። የኢትዮጵያ ማነው በኤርትራ በኩል እንቅስቃሴያቸው ሲታይ ከነአካቴው ትግራይን ማውደም፣ ቲፒኤልኤፍን ማስገዛት ፍላጎት እንደነበራቸው፣ በኢትዮጵያ መንግስት በኩል ግን የሱን የመንግስትን ተርም ከተቀበሉ በስምምነት ቢቋጭም ፍላጎት እንደነበረው የኤርትራን መንግስት በሂደት እንግዲህ የኢትዮጵያ መንግስት ከተረዳ በኋላ የኤርትራን ምክር ትቶ ወደ ፕሪቶሪያ ስምምነት እንደሄደ፣ በዛም ሻዕቢያ ቅር እንዳለው፣ እናም ቲፒኤልኤፍ ውስጥ ደግሞ ስምምነቱን ለጊዜ መግዣነት ብቻ የሚፈልጉት እንጂ ጦርነቱን በዋናነት የሚፈልጉ አካላቶች እንደነበሩና ከነሱ ጋር ግንኙነት እንዳደረገ ሻዕቢያና እነሱ አይነት ነገር አምባሳደር ሌንጮ ባቲ ያነሳሉ። ሌሎች ከዚህ የተለየ የሚያነሱት ነገር ስላለ ነው። ይሄ ምናልባት ካከራከረ ብዬ ነው። ታሪካዊ ዳራ ያነሳሉ። በዋናነት ግን አሁን ላይ በኢትዮጵያና በኤርትራ መንግስት መካከል ውጥረት እንዳለ ጽሁፉ ያምናል። ወደ ጦርነት ሊያመራ የሚችል ምናልባትም ደግሞ በቂ ስራ ደግሞ ከተሰራ ወደ ሰላም ሊመጣ የሚችል የሆነ ውጥረት እንዳለ ያምናሉ።
ይሄ ውጥረትን ግን በሚመለከት ወደ ጦርነትም ይሁን ወደ ሰላም እንዲሄድ ከተፈለገ ግን የህወሓት ፋክተር ችላ መባል የለበትም። የህወሓት አደገኛ ተጽዕኖ አለ። ህወሓት ችላ መባል የለበትም። ህወሓት አይደለም እሳቸው የሚሉት፣ በእርግጥ በዋናነት የሚያተኩሩት ግለሰቦች ላይ ነው። እዛ ውስጥ ያሉ ጦርነቱን የሚፈልጉ ግለሰቦች፣ አጭበርባሪ የሆኑ ጄኔራሎች ይላሉ። እነ የቀድሞ የደህንነት ሹም እነ ጌታቸው አሰፋን ያነሳሉ። እነ ወይዘሮ ፈትለወርቅ ወይንም ሞንጆሪኖ ጭምር ያነሳሉ፣ በስም የሚጠሯቸው ማለት ነው። እነዚህ ላይ ነው በአብዛኛው የሚያተኩሩት። የነዚህ አካላት ተጽዕኖ ችላ መባል የለበትም። ልክ የወደቡን ያህል ልክ የባህር አክሰሱ ጉዳይ በሚታይበት ልክ የነዚህም ሰዎች ጉዳይ መታየት መቻል አለበት። ኦቨርሉክ ሊደረግ አይገባም። ችላ ሊባል አይገባውም። ትልቅ ተጽዕኖ አላቸው ነው የሚሉት። የኤርትራ ጠብ ፈላጊነት ያለ ህወሓት አጭበርባሪ ጄኔራሎች እግር ሊኖረው አይችልም የሚል መከራከሪያ ያነሳሉ አምባሳደር ፊሊንጮ ባቲ። ኤርትራ ጠብ ብትፈልግም ነገር ግን ለዛ ፍላጎቷ እውን መሆን የቲፒኤልኤፍ አጭበርባሪ የሚባሉት ጄኔራሎች በጣም ያስፈልጉታል ለሻዕቢያ ወይም ለኤርትራ መንግስት በጣም ያስፈልጉታል። ስለዚህ ወደ ሰላም መሄጃው ወይም መምጫው መንገድ እነዚህ የቲፒኤልኤፍ ሰዎች ላይ ተገቢውን የሆነ ፕሬሸር፣ ግፊትና ጫና በመፍጠር ወደ ጦርነት ለመግባት የሚያደርጉትን እንቅስቃሴ እንዲተዉ ማድረግ ነው። እሳቸው የሚሉት ነገር አለ። የተለየንን የሚሉትን ቅዠታቸውን እንዲያቆሙ ማድረግ፣ ያለው ሁኔታ እንዲሻሻል ማድረግ፣ በተመረጡ ግለሰቦች ላይ ማዕቀብና ተመሳሳይ እርምጃዎችን መውሰድ፣ ምርመራ ማድረግ፣ ተጠያቂነትን ማስፈን፣ እዚህ የሚያነሷቸው ነገሮች አሉ። ግፊት ለመፍጠር ማለት ነው። ይሄን ግፊት በመፍጠር ቲፒኤልኤፍ ወደ ጦርነት እንዳይሄድ ማድረግ ከተቻለ ሻዕቢያ እግር አይኖረውም። ሻዕቢያ እግር አይኖረውም። ጠብ ለመፍጠር እግር አይኖረውም። ጦርነት ውስጥ ለመግባት እግር አይኖረውም። ፍላጎት ብቻ ነው የሚሆነው። ስለዚህ ምናልባት እንግዲህ ተገዶ ከኢትዮጵያ ጋር የባህር በርን በሚመለከት ወይም የባህር አክሰስን በሚመለከት ወይንም ወደብን በሚመለከት አንዳች የሆነ ስምምነት ላይ ለመድረስ አቋሙን ሊቀይር ይችላል የሚል ግምት ያላቸው ይመስለኛል። አልጻፉትም እንደዚህ ብለው አሁን ያልኩትን አልጻፉትም። ግን የእሳቸው ዋነኛው ጽሁፍ ቅድም ያልኳቸው ነው። በቃ እችን ብቻ ያዟት። ኤርትራ ጠብ ፈላጊነቱ የኤርትራ መንግስት ጠብ ፈላጊነት ያለ ህወሓት አጭበርባሪ ጄኔራሎች እግር አይኖረውም። ስለዚህ ወደ ሰላም መምጣት የሚፈልግ ከሆነ እነዚህ የቲፒኤልኤፍ ሰዎች ላይ ትኩረት ሰጥቶ መስራት ያስፈልጋል። ግን እየተሰራ አይደለም፣ ችላ ተብሏል። በአብዛኛው ጎልቶ የሚሰማው የወደቡ ጉዳይ ነው። እሱም ልክ ነው። እሱ ስህተት ነው እያሉ አይደለም። እሱ ልክ ነው። ስህተት ግን የሆነው የህወሓትን ፋክተር ችላ መባሉ ነው የሚሉት። ተትቷል አይደለም፣ ችላ ተብሏል። አልታሰበም አይደለም እያሉ በእኔ ግምት ሊሰጥ የሚገባውን ያህል ዋጋ ተሰጥቶ እየተሰራበት አይደለም ነው የሚሉት። የጽሁፋቸው ዋነኛ ዓላማ ይሄ ነው። በቃ ትልቁ የጽሁፉ ሊያስተላልፍ የፈለገው መልእክት ይሄ ነው።
በተረፈ ሆርን ሪቪው ላይ ገብታችሁ the Ethio-Eritrean tension in the TPLF factor የሚለውን አንብቡት። እኛ ግን አንድ ጥያቄ ጠይቀን እሱ ላይ እንወያያለን። ጽሁፉ አወያይ ነው፣ የሚያወያይ ነው። ለምሳሌ ችላ ተብሏል ወይስ አልተባለም የሚለው ሊያወያይ ይችላል በደንብ። ችላ አልተባለም ከተባለ ማሳያዎችን መጥቀስ ይቻላል። እሳቸው ይሄንን አልጠቀሱም። እሳቸው ችላ ተብሏል ብለው ስለሚያምኑ፣ ችላ ተብሏልም ግን ብለው ቢያምኑም ለምን እዚህ አይነት ድምዳሜ ላይ ደግሞ ግን እንደደረሱ ደግሞ አይናገሩም። ችላ ተብሏል ለማለት ያበቃቸው ነገር ምን እንደሆነ ብዙም አይናገሩም፣ ግን አንደርስታንድ ማድረግ እንችላለን። በአብዛኛው በኢትዮጵያ መንግስት ባለስልጣናት በኩል ጎላ ብሎ የሚደመጠው የቲፒኤልኤፍ ጉዳይ ሳይሆን የባህር በር ጉዳይ ነው። የሚዲያውም መነጋገሪያ እየሆነ ያለው ጉዳይ አሁን ከኤርትራ ጋር ያለው የባህር በር ጥያቄያችንን መሰረት ያደረገው ጉዳይ እንጂ ከቲፒኤልኤፍ ጋር ያለው ጉዳይ አይደለም። ሶኒ ድምዳሜያቸውን እጋረዋለሁ። ችላ ተብሏል የሚለውን እጋረዋለሁ። አንድ አሁን ካልኳችሁ በአብዛኛው ትኩረት ተሰጥቶት እየተወራ ያለው ከባህር በሩ ፍላጎት ጋር ተያይዞ ያለው ነው። ቲፒኤልኤፍ ደጋግሞ ሺህ ጊዜ መግለጫ ያወጣል፣ ግን የሚሰጠው እንኳን ምንም አይነት ምላሽ የለም። እንደውም ሰሞኑን አንዳንድ ትንሽ ጠንከር ያሉ ጦርነት ሊጀመርብን ነው የሚል አይነት ነገር እያወሩ ነው። እሱን ራሱ እንኳን አንዳንዶቻችን የምንረዳው ተረሳን አስታውሱን ለማለት ነው እያለን ነው። እኛም እኮ አለን የሚል መልእክት ለማስተላለፍ ነው ብለን ነው የምንረዳው። አንችላ ተብሏል ያለው ሁኔታ ስንረዳ። ሁለተኛ ከዚህ ቀደም እነ ዶክተር ሙላቱ እንደዚሁ ጽሁፍ ጽፏል አልጀዚራ ላይ። እነ አምባሳደር ዲና ሙፍቲ ተመሳሳይ አይነት ጽሁፍ ጽፈዋል። የህወሓት ጉዳይ ከኤርትራ መንግስት ጋር የተያያዘ መሆኑ እና የኢትዮጵያ መንግስት የሁለቱንም ጉዳይ አያይዞ የሚያየው እንጂ በተናጠል የሚያየው ጉዳይ አለመሆኑን የሚያስተላልፍ መልእክት ያላቸው ጽሁፎች በዶክተር ሙላቱ በአምባሳደር ዲና ሙፍቲ እንደዚሁ በጄኔራል ጻድቃንም ጨምሮ ተጽፏል። መነጋገሪያ ነበር። የዛን ሰሞን ላይ መንግስት የቲፒኤልኤፍ ጦርነት ቢከፍትበት ሻቢያም ጭምር እንደከፈተበት አርጎ እንደሚያስብ እንደዛ እንደሚረዳው ለያይቶ እንደማያየው የሚያሳይ ነገር ሲጻፉ ነበር። የዛን ሰዓት ላይ ምን ትኩረት ተሰጥቶት ነበር ይላል ፈልጌ። እሱ ብቻ አይደለም። አምባሳደር ሌንጮ ባቲ የሚሉትም አይነት ነገር ደግሞ በነጌታቸው ረዳ በኩልም ሲሄድ ነበር። የፕሪቶሪያ ስምምነትን በሚመለከት እንደዚሁም ደግሞ ትግራይ ውስጥ ህገወጥ የሆነ የወርቅ ቁፋሮ እንደዚሁም የሰው ሽያጭ በጄኔራሎች በኩል እንደሚደረግ እሱን በማጋለጥ ለዲፕሎማቶች ለዓለም አቀፉ ማህበረሰብ በመንገድ ረገድ ትልቅ ስራ ሲሰራ ነበር። ያን ወቅት ላይ ተደርገው አሁን ላይ ግን የለም። አምባሳደር ሌንጮ ባቲ ልክ ናቸው፣ ችላ ተብሏል ብለው ቢያምኑ ልክ ናቸው። ድምዳሜያቸው ልክ ነው። ለእኔ ግን ለምን ችላ ተባለ? እንዳልኳችሁ መንግስት አያይዞ ያየው ነበር። የተወው ጉዳይ እኮ አይደለም፣ ያላሰበው ጉዳይ እኮ አይደለም። አምባሳደር ሌንጮ ባቲም በዚህ በኩል ቢታሰብ ብለው እኮ አይደለም ሐሳብ ያቀረቡት። ችላ ባይባል ነው። ታስበዋለህ፣ እያሰብከው ነው፣ እንደዛም ትላለህ። ነገር ግን ትልቅ ትኩረት ሰጥተህ ለሌላኛው በሰጠኸው ልክ
ትልቅ ትኩረት ሰጥተህ እየሰራኸው አይደለም ነው አምባሳደር ሌንጮ ባቲ ንግግር። መንግስት ያስበዋል፣ የሆነም ጊዜ ይሰራው ነበር። አሁን ላይ ያቀዘቀዘው ጉዳይ አንዳችም ምክንያት ይኖረዋል። አዲስ ፐርስፔክቲቭ ቢሆን በዚህ በኩል ቢታይ የሚል ቢሆን ግን ይሄንን እይታ ራሱ መንግስት እንዳየው ነግሮናል፣ እየሰራበትም እንደነበረ ማሳይቶናል። በሂደት ግን እሱን አቀዝቅዞ የባህር በሩ ጉዳይ ላይ ብቻ ነው ትኩረት እያደረገ ያለው። ይሄን አቀዝቅዞ እዚህ ላይ ብቻ ማተኮሩ የሆነ ምክንያት አለ። አምባሳደር ሌንጮ ባቲ የሚሉት ችላ ማለቱ ልክ እንዳልሆነ ነው። እኔ ግን መባሉን ይጠቅማል ባይ ነኝ። ይጠቅማል። አንዳንድ ምክንያቶችን እናነሳለን። አንደኛው የህወሓትን ጉዳይ ችላ ማለት ይጠቅማል። ችላ ማለት ይጠቅማል። የቲፒኤልኤፍ በእኔ እምነት የወደቡን ያህል ዋጋ ሊሰጠው እና እዚህም ላይ ሊሰራበት ይገባል ብዬ አላምንም። መረሳት አለበት እያልኩ አይደል፣ ግን የፖለቲካው እንቅስቃሴ በአብዛኛው ወደቡ ላይ ቢያተኩር፣ ቲፒኤልኤፍ ላይ ባያተኩር ነው የሚጠቅመው ብዬ ነው። ቲፒኤልኤፍ ችላ መባሉ ጥሩ ነው ብዬ ነው። ምክንያቶች አቀርባል። አንድ ችላ አንበለው ብለን የቲፒኤልኤፍን ጉዳይ የፌዴራል መንግስት የራሱን ጉዳይ አድርጎት ቢሰራበት እኔ ካለኝ ኤክስፒሪየንስ ካለኝ ግንዛቤ የትግራይ ህዝብ ቲፒኤልኤፍ ላይ እያደረገ ያለውን ትግል ያዳክመዋል እንጂ አይጠቅምም። የትግራይ ህዝብ ትግል እያደረገ ነው ቲፒኤልኤፍን በሚመለከት። የትግራይ ህዝብ በዚህ መጠን እንዲታገል እያደረገው ያለው አንዱ ጉዳይ የፌዴራል መንግስት ቲፒኤልኤፍን በሚመለከት ብዙም ለማለት አለመፈለጉ ነው። ቲፒኤልኤፎች የፌዴራል መንግስት ቢናገር በሚያወጧቸው መግለጫዎች ላይ ምላሽ ቢሰጥ ተፈናቂዎችን ለምንድን ነው ማትመልሱት ብሎ ጉሮሯችሁን ነው ማንቀው ምናምን እያለ ቢናገር ዓለም አቀፍ ጫና እነሱ ላይ እንዲያድር በራሱ መንገድ በሚታይ አይነት መልኩ እንቅስቃሴ ቢያደርግ በጣም ደስ ይላቸዋል። ደስ ይላቸዋል። ለፌዴራል መንግስት ያለው ጥላቻ ቲፒኤልኤፍ ማሰባሰቢያ አድርጎ ነው የሚጠቀመው። ማሰባሰቢያ አድርጎ ነው የሚጠቀመው። የፌዴራል መንግስት የሌለ እስኪመስል ጊዜ ድረስ በእነሱ ጉዳይ ላይ ዝም ማለቱ ችላ ማለቱ ህዝቡ የራሱን መንገድ ተጠቅሞ ቲፒኤልኤፍን እንዲታገል አድርጎታል። የፌዴራል መንግስት ግን እንዳለበት ቢታይ ምላሾች ቢሰጥ ጥረቶች ቢያደርግ ጠበቅ አድርጎ የቲፒኤልኤፍን ጉዳይ ቢይዘው እና በሚታይ አይነት መልኩ ማለት ነው። አልያዘውም እያልኩ አይደለም፣ ግን በሚታየው ልክ ስለ ወደቡ እንደሚያወሩት አሁን የወደቡ ጉዳይ ነው ትልቅ ትኩረት የተሰጠው እንድንል እኮ ያደረገን ነገር በቃ እንዳለ ባለስልጣኑ ስለ ወደብ ስለሚያወራ
በዚህ ሁሉ ስለ ቲፒኤልኤፍ ይወራ ቢባል የትግራይ ህዝብ ጋር ትግሉ ይቆማል። አንዱ ምክንያት እንደነገርኳችሁ ቲፒኤልኤፍ ለፌደራል መንግስት ያለውን ትግራይ ውስጥ ያለውን ጥላቻ መሰባሰብ ያደርጋል። ይሄው ትሊሉን ይሄው ሊያጠቁን ምናምን በሚል ህዝቡን በዙሪያው ለማሰባሰብ ይጠቀሙበታል። ጦርነት ሊከፍቱብን ምናምን በሚል ትላንት አንድ ፕሮግራም ሰርተናል። የፌደራል መንግስት ጦርነት ሊከፍትብን ነው የሚል ቲፒኤልኤፍም የጊዜ መንግስቱም ጄኔራል ታደሰ ወረደም አንስተውታል። ያልነው ነገር ምንድነው? ያለ ማለት ያበቃችሁ ምንድነው ነው አይደለም? እንዲጠይቀን እንዲያልሆነልንም እንዲጠይቀን እንዲተከለከልን እንዲ እያሉ ሰበብ የሚፈጥሩት መንግስት በኩል የሰማነው የለም። እንደውም ስለ ተፈናቃይ ሲያነሱ ተፈናቃዩን ለመመለስኛ ዝግጁ ነን ነው የሚሉት። በቃ ተፈናቃይ እንዳይመለስ እየከለከሉን እርምጃ እንወስዳለን ምናምን ሲል አይሰማም። ተሰረዝን፣ ተከለከልን፣ አንሰጥም ተባልን እያሉ ያሉት እነሱ ናቸው። ስለዚህ የሆነ ነገር ለማድረግ ራሳቸውን እያዘጋጁ ያሉት እነሱ ራሳቸው ናቸው እንድንል እኮ ያደረገን የፌደራል መንግስት ዝም ማለት ነው። የሆነ ነገር ማድረግ አለብን ወደሚል ድምዳሜ እየተንደረደሩ ያሉት እነሱ ናቸው። ለዛም ማሳያ የሚያስቀምጧቸው ሰበባ ሰበቦች ናቸው። ይሄ ግን ባይኖር ቲፒኤልኤፍ ተከላካይ መሆን ነው የሚፈልገው። ይሄው እንዲያሉ ይሄው እንዲያደረጉት ይሄ ራሱን በጣም ተጠቂ በማድረግ ራሱን መልሶ በትግራይ ህዝብ ውስጥ ለመደበቅ እንዲችል ያደርጋል። አንድ ሁለተኛ፣ በአብዛኛው በትግራይ የፖለቲካ ማህበረሰብ በኩል አንድ ያለ ነገር ልንገራችሁ። አብዛኛው ቲፒኤልኤፍ ችግር እንደሆነ ያውቃሉ፣ ግን ሌላው ሲለው አይወዱም። ሌላው ሲለው አይወዱም። በቃ የቲፒኤልኤፍ ጉዳይ የኛ ጉዳይ ነው ማለት እኔ እንደዚህ አይነት አስተሳሰብ አለ። ግን አብዛኛው ግን እንደዛ እነሱ ከሚሉት ባነሰ ደረጃ ቲፒኤልኤፍን አንተ ብትለው ደስ አይላችሁ። ይሄ አይ ቲንክ የብሔርተኝነት እንደዚህ የሚያደርግ ይመስለኛል። ሌላው አይናገራቸው፣ ሌላው እንትን አይበላቸው፣ በቃ የኛ ጉዳይ ናቸው፣ እኛው እንትን እንበላቸው፣ ተውልን አይነት ነገር አለ። ተውልን አይነት ነገር አለ። እኔ እንዲህ አይነት አስተሳሰብ ስለማለት ተጋፍቼ ነው የሚሄደው። ሁሉም እንደዛም ነው የሚሄድም አለበት ብዬ ማስበው። ይሄ ነገር ስላለ የፌደራል መንግስት የሚጠላው አካል ማለት ነው በደንብ ትኩረት ሰጥቶት ቢይዘው እውነቴን ነው የምላችሁ ህዝቡ ቲፒኤልኤፍ ላይ የሚያደርገውን ትግል ይተወዋል። በቀላሉም ከፌደራል መንግስት ጋር ተያይዞ የመታየት እድልም ስለሚኖር ያንንም ስለሚሰጥ ይተወዋል። አንዱ የቲፒኤልኤፍን ጉዳይ ችላ ማለት ስል መተው ማለት አይደለም። እመጣላችኋለሁ በኋላ። ግን ልክ ስለ ወደቡ እንደሚወራው በዛ ልክ መወራት የለበትም። በዛ ልክ የትኩረት ማዕከል እንደሆነ የሚያሳይ አይነት ተጨባጭ እንቅስቃሴዎች መኖር የለባቸውም ባይ ነኝ። ህዝቡ ራሱ ይታገል። የፌደራል መንግስት ቢገባበት በቃ ይተወዋል። አብዛኛው ይተወዋል። ለሚመለከተው አካል መተው። የሚመለከታቸው አካላቶች አሉ፣ ለነሱ መተው።
አንዱ የፌዴራል መንግስት ችላ ብሎታል ይህን ጉዳይ ያስባለው አይ ቲንክ ይሄ ይመስለኛል እንጂ ልክ እንደ በፊቱ ለሚያወጡት ነገር ምላሽ ቢሰጥ ማስጠንቀቂያ ቢያስቀምጥ ይሄ ነገር ያልተደረገው እንዲህ ነው እንትኖችን እየሰበሰበ ተጽዕኖ ፍጠሩልኝ ወይም እንደዚህ ያድርጉልኝ ምናምን ነገር ቢል ይወዱታል። ጦርነት ሊከፈትብን ነው ወደሚል ተከላካይነት ነበር የሚገቡት። አሁን ጦርነት ሊከፈትብን ነው ይላሉ፣ ግን ምን ተብላችሁ ብለህ ትጠይቃለህ። እንደውም እናንተ አይደላችሁ እንዲህ አልተደረገልንም፣ እንዲህ አልሆንም፣ እንዲህ አልተሰጠንም፣ ስለዚህ ትግላችንን እናጠናክራለን የምትሉት እናንተ አይደላችሁ። አልመች ብሏል ያለው ሁኔታ ቲፒኤልኤፍ መሆን የሚፈልገው እነሱ አሁንም እየተጠቃን ነው። አሁን ልክ በፊት እንደነበረው የመመከት አይነት ነገር ያደርጉት በተጠቂነት ስሜት ህዝቡን በራሳቸው ዙሪያ ማሰባሰብ ይፈልጋሉ። ስለዚህ ከህዝቡ ትግል አኳያ የፌዴራል መንግስት የቲፒኤልኤፍ ጉዳይን በጣም ትኩረት ሰጥቶታል በሚያስብል አይነት ደረጃ በሚታይ አይነት መልኩ እንቅስቃሴ ማድረግ የለበትም። ትኩረት አልሰጠውም እያልኩ አይደለም። ትኩረት ስለመስጠቱ ማሳያዎች አሉ፣ እነግራችኋለሁ። ግን ልክ እንደ ወደቡ ሊያወራለት ግን አይገባም። እንግዲህ መንግስት ይሄን አስቦ ከሆነ የተወው ጥሩ ነው። እኔም ግን በሆነ ይሄን አስቤ ያደርገዋለሁ። አንድ ሁለት እዛ ላይ ትልቅ የፖለቲካ ስራ መስራት ከጠቀሜታነቱና ከውጤታማነቱ አኳያ አያዋጣም። የቀደሙንም እንደዚህ ልትወስዱት ትችላላችሁ፣ ግን ሌሎች ነገሮች አነሳላችኋል። አንደኛ የአቻነት ስሜት ይፈጥራል። የአቻነት ስሜት በቲፒኤልኤፍ እና በፌዴራል መንግስት መካከል በቃ ልክ አሁን ይሄ የወደቡ ጉዳይ ሲነሳ በኢትዮጵያና በኤርትራ መካከል ትልቅ ውጥረት እንዳለ ነው አይደለም ፊልም እናደርገው። ልክ እንደዚሁ የቲፒኤልኤፍም ጋር ውጥረት እንዳለ የሚያስመስል አይነት እንቅስቃሴ ቢፈጠር ይሄ የአቻነት ስሜት ይፈጥራል፣ የአቻነት እይታ ይፈጥራል። ቲፒኤልኤፍ በጣም ይፈልገዋል፣ እሱ በጣም ይፈልገዋል። የአንዳንድ ስብሰባዎች ወይም የህዝብ በተለይ ከሃይማኖት ጋር ምናምን የተያያዘ ሲሆን የሚቀመጡበትን ወንበር አይታችሁታል፣ ትልቅ ምናምን። እሱ ራሱ እንኳን የሚፈጥርላቸው ስሜት አለ። እሱ ራሱ የሚፈጥርላቸው ስሜት አለ። አሁን ላይም የፌዴራል መንግስት በጣም ትልቅ ትኩረት ቢሰጣቸው ደስታቸው የሆነ የአቻነት ስሜት እንዳለ አድርገው ለማቅረብ ይሞክሩበታል። አንድ ሁለት ውስጣዊ አለመረጋጋቱ በጣም ጎልቶ እንዲታይ ያደርጋል። አንዳንዴ አንተ ራስህ ትኩረት ስትሰጠው ነው ያ ነገር ገዘፍ ብሎ እንዲታይ የምታደርገው። ትኩረት የሚሰጠው አካል ለምሳሌ ጠቅላይ ሚኒስትሩ ሲያደርጉት በጣም ገዝፎ ይታያል። ፋኖ እንቅስቃሴ ልክ እንደዚህ ነበር። ጠቅላይ ሚኒስትሩ ትኩረት አልሰጡትም ይፈለጋል እና ውስጣዊ አለመረጋጋትም እንዳለ አጉልቶ እንዲታይ ያደርጋል። መንግስት የበለጠ ትኩረት ሲሰጠው ውጥረት በጣም እየጨመረ ስለሚመጣ ብዙ የሚጠቅም አይመስለኝም። አለመረጋጋቱ ከፍተኛ ደረጃ ላይ እንዳለ ማሳየቱ ለምን ጣልቃ ገብነትን ይፈቅዳል። ጣልቃ ገብነት ደግሞ ከመጣ ምዕራባውያኑ ወይም ጣልቃ የሚገቡ አካላቶች
አሁን ላይ ያላቸውን ፍላጎት ኮምፕሮማይዝ ለማድረግ ነው የሚጥሩት። ቲፒኤልኤፍን አንዲ ተስማምታል እንዲያድርግ ብሎ አይጫኑትም። ፕሪቶሪያ ላይ እንዲህ ነው የተስማማው ስለዚህ ያንን አድርግ ብለው አይጫኑትም። ለምን? እሱን ማድረግማ ዞሮ ዞሮ ውጥረቱን አይፈተውም። አሁን ላይ ከፕሪቶሪያ ስምምነት በኋላ በመጡ ጉዳዮች ላይ ልዩነቶች እንዳሉ ነው የሚያስቡት። ውጥረቱን ብቻ መፍታት ነው የሚያስቡት። ውጥረቱን ለመፍታት አሁን ላይ ያላቸውን ፍላጎቶች ኮምፕሮማይዝ አድርጉ ነው የሚሏቸው። አዲስ ቲፒኤልኤፍ የሚፈልገው እሱ ነው። የፕሪቶሪያ ስምምነት የተሸነፈበት ስምምነት ስለሆነ የወደቀበት ስምምነት ስለሆነ በሱ ምንም ነገር እንደማያዋጣው ስለሚያውቅ ከፌደራል መንግስት ጋር ትልቅ ውጥረት እንዳለ እንዲታይ በማድረግ ዓለም አቀፉ ማህበረሰብ ጣልቃ ገብቶ ውጥረቱን ለመፍታት በሚያደርገው ጥረት አሁን ላይ ያሉት አንዳንድ ፍላጎቶቹ ኮምፕሮማይዝ እንዲደረጉለት ይፈልጋል። ቲፒኤልኤፍ ያን ይፈልጋል። ቲፒኤልኤፍን ጉዳይ አደባባይ ላይ በሚታይ አይነት መልኩ ከፍ አድርገ ማሳየት፣ ችላ ማነው ትኩረት ሰጥተህ ማሳየት ለኔ ለፌደራል መንግስት ብዙ የሚጠቅም አይደለም። ለዚህ ይመስለኛል ሄዶበት የተወው። ሄዶበታል እኮ ጀምሮታል እኮ። የዓለም አቀፉ ማህበረሰብም ይሄው የፕሪቶሪያ ስምምነትን እየጣሱ የሚለውን ነገር ከነጌታቸው አንደበት እንዲሰማ ሁሉ እኮ አድርጓል እኮ የፌደራል መንግስት። በዛው ሪትም ሊቀጥልበት አልፈለገም። ለምን አልፈለገም? ምክንያቱም የዓለም አቀፉ ማህበረሰብ ልግባበት ካለ ታርጌት የሚያደርገው ፕሪቶሪያ ስምምነትን አይደለም። ታርጌት የሚያደርገው አሁን ላይ ያለው ውጥረት እንጂ ትላንት እንደዚህ ብልሃል ስለዚህ እሱ አክብር የሚል ጫና አይኖርም። የሚፈልጉት ውጥረቱን መፍታት ነው። የነሱ ችግር ውጥረቱ ነው። እሱ ውጥረት ሊያስከትል የሚችለው ጦርነት። ስለዚህ ወደ ኋላ እየተመለሱ እንዲህ ብለህ ነበር እንዲያደርግ የሚል ነገር አይፈጥሩም። ጦርነቷ ብቻ እንዳትፈጠር ውጥረቷን መፍታት ነው። ከረንትሊ አሁን ላይ ያላቸውን ፍላጎት ወደ ማቻቻል ነው የሚሄዱት። ይሄ ለፌደራል መንግስት ብዙም አይጠቅመው። ከውጤት ተሳኳል። ውጤታማም አይደለም። እንደዛም ቢደረግ ይሄ የኔ እምነት ነው የምነግራችሁ። እኔ ቲፒኤልኤፍ የጦርነት አማራጩን ይተወዋል ብዬ አላስብም። እንዳልኳችሁ ነው ከዚህ ቀደም እንኳን አሁን ያለውን ፍላጎት ኮምፕሮማይዝ ተደርጎለት አይደለም እሱ በሚለውም አይነት መልኩ እንኳን ቢፈጸምለት ቲፒኤልኤፍ ወይ ሀገር የመሆን አጀንዳን አንስቶ ይቀጥላል እንጂ ውጥረቱን ማርገብ አይፈልግም። ምክንያቱም አሁን ማዕከላዊ መንግስትን በተቆጣጠረው ቡድን ላይ የሚሰማው ዋስትና የለም። ሁሉን እንኳን ቢሰጠው ከዛ በኋላ ኦኬ በቃ ለአንድ ነገር እንስራ ቢባል ጊዜ ጠብቁ እያንዳንዳችንን ሊያደርገን የሚፈልገው ነገር ሁሉ ያደርገናል ብለው የሚያስቡ እንጂ አይ በቃ ጥያቄያችን ተመልሶልናል ብለው መልካም ግንኙነት ፈጥሮ የሚሄዱ ማለት ነው። የራሳቸው ወንጀል ያለባቸው ናቸው። ሊተውት የማይፈልጉት ወንጀል አለ አሁንም ድረስ። ሰላም መረጋጋት ሊፈጥር የሚችል ግንኙነት ከኢትዮጵያ መንግስት ጋር ሊኖራቸው አይፈልጉም።
አፐር ሃንዱን እሱ እስከያዘ ጊዜ ድረስ ማለት ነው። ሰው አዋጣ ጫና እነሱ ላይ መፍጠር ምናምን ምንም ውጥረቱን እንዲቀንሱት የሚያደርግ አይደለም። ምንም የሚጠቅም ነገር የለም። አይ ቲንክ መንግስት ምን የተረዳ ይመስለኛል። ለዛ ይመስለኛል የተወው። አይጠቅምም፣ ውጤትም የለውም። እንኳን ጫና ፈጥረህባቸው አይደለም እነሱ የሚፈልጉትንም እንኳን ሁሉ አድርገህ ውጥረት ከመፍጠር ወደኋላ የሚሉ አይደለም። ከጥቅምም ከውጤታማነትም አኳያ ጥቅም አይመስለኝም። ለሻዕቢያም እንደውም ደግሞ ሌላ ምድል መስጠት ነው። የቲፒኤልኤፍን ጉዳይ ችላ አለ ማለት እንግዲህ ችላ ማለትን ነግሬያችኋለሁ፣ መተው ማለት አይደለም። ግን በወደቡ ልክ አደባባይ ላይ በቃ ማለት ኮዙ እሱ እንደሆነ አድርጎ ማውራት ልክ የወደቡ ጉዳይ በሚወራበት አይነት መልኩ ማያወራበት ማለት ነው። የቲፒኤልኤፍን ጉዳይ በዛ አይነት መልኩ ቢያወራው ሻዕቢያም ውስጣዊ አለመረጋጋቱን እና ችግሩን አቅጣጫ ለማስቀየር ነው የሚያነሳው ለሚለው ትርክት ይጠቀምበታል። አንዱም ያ ነው። በመንግስት በኩል ጦርነቱ አይቀሬ መሆኑን የተረዳ ይመስለኛል። ከቲፒኤልኤፍም ከሻዕቢያ ለምሳሌ አምባሳደር ሌንጮ ባቲ እንዳሉት ቲፒኤልኤፍ ላይ ጫና በመፍጠር ለጦርነት የሚያደርጉትን ዝግጅትና እንቅስቃሴ እንዲተዉ ማድረግ ምናልባት በወደቡ ጉዳይ ወይም በባህር በር ጉዳይ ሻዕቢያ ሊያለዝበው ይችል ይሆናል የሚል ነገር ካለ እኔ የሚኖር አይመስለኝም። ሻዕቢያ በጭራሽ የባህር በርን በሚመለከት ከኢትዮጵያ መንግስት ጋር አይወያይም፣ አይነጋገርም፣ አይደራደርም። ለዚያውም እዚህ ድረስ ተኪዶ ማለት ነው። ለዚያውም እዚህ ድረስ ተመቶ ያን ያደርጓል የሚል ግምት የለም። ባለው አቅም ጦርነቱን የሚመርጠው ይመስላል። የኢትዮጵያ መንግስት ይህን የተረዳ ይመስለኛል፣ ይህን የተገነዘበ ይመስለኛል። ሰው ዝግጅቱ የዓለም አቀፉ ማህበረሰብ ጉዳዩ ላይ ገብቶ ጫና ይፍጠር የሚል አይነት ሳይሆን ፍትህን በራሳችን ማረጋገጥ አለብን የሚለው ለዚህ ይመስለኛል። ይሄ ጠቅላይ ሚኒስትሩ ነው ሲሉት የሰሙት። ፍትህን ከሌሎች መጠበቅ የለብንም። 5 ዓመት ሙሉ ተለማምጠናል። የጠቅላይ ሚኒስትሩ ንግግሮች ይሆናሉ። ከዚህ በኋላ ከሌላ ምን ጠብቅ አይደል? ራሳችን በቃ ሌላውንም የማይጎዳ ለኛም የሚጠቅም እስከሆነ ጊዜ ድረስ በራሳችን መሄድ አለብን የሚል ነገር ነው የተናገሩት። ያኔ የህዳሴ ግድብ ሲመረቅ የህዳሴ ግድብን ያስተማረን አይነት ነገር በኢትዮጵያ መንግስት በኩል ለማይቀረው ነገር ከመዘጋጀት ውጪ ሌላ ነገር ላይ ብዙ ድካም ማብዛት አለብን የሚል አቋም የተያዘ አይመስለኝም። ለማይቀረው ነገር በሙሉ አቅም ተዘጋጀት። ቲፒኤልኤፍን በሚመለከት የዓለም አቀፉ ማህበረሰብ ጣልቃ እንዲገባ ለማድረግ ይጠቀምበታል። ለዛ እኮ ነው የአፍሪካ ህብረት ከፍተኛው እንትን ጉዳዩን ይመልከትልን እያለ ጊዜ እኮ መግለጫ እኮ ሲወጡ የነበረው ይፈልጉታል። ምክንያቱም ያውቃሉ
እነሱ ቢገቡበት ወደ ጦርነት እንዳይካሄድ ያላቸውን ፍላጎት እንደው ይሄን ብታደርግላቸው ምናምን ብለው አሁን ላይ ያለው እንዲ ፕሪቶሪያን መሰረት አድርገው በዛም አይነት መንገድ እንኳን ስምምነት ደግሞ ቢደረግም ቲፒኤልኤፍ ውጥረት ከመፍጠር ወደ ኋላ አይልም። ውጥረት ከመፍጠር ወደ ኋላ አይልም። ለማይቀረው ነገር መዘጋጀት ይመስለኛል በኢትዮጵያ መንግስት በኩል የተሰጠው አቋም ወይም የተያዘው አቋም። ስለዚህ ቲፒኤልኤፍ የበለጠ ጉዳያቸው ለሆኑ አካላት መተው የበለጠ ጉዳያቸው ለሆኑ ለምሳሌ ለህዝቡ መተው አንድ። ሁለተኛ ቲፒኤልኤፍ ገፋን ላሉ አካላቶችና ጫካ ምንም ለሆኑ በፓርቲም ለተደራጁ አፋር ውስጥም ላሉ ለነሱ መተው። መንግስት በቀጥታም ይሁን በተዘዋዋሪ እነሱ መደገፍ። በሁመራ ወይም በወልቃይት እመጣለሁ ወይም ደግሞ ካለ እዛ ላለ ኃይል መተው። ለሱ በቀጥታም ይሁን በተዘዋዋሪ ድጋፍ ማድረግ። ምን እያለህ ነው መንግስት? ቲፒኤልኤፍ የኔ ጉዳይ አይደለም። ቲፒኤልኤፍ ለኔ ስጋት አይደለም። አሁን ስጋትነቱ ለትግራይ ነው። ከዛ ውጪ ስጋትነቱ የኔ ነው ለሚለው ግዛት እዛው ጋር ያሉ አካላቶችን መደገፍ የኔ ስለሆነ ብሎ አይቶ ስጋቴ ነው የሚለው አካል የራሱን ጥረት ማድረጉ ስለማይቀር ያን አካል ምን ማድረግ ነው? ማጠንከር፣ መደገፍ። ለምሳሌ ወልቃይት ላይ ያለውን አካል መደገፍ፣ አፋርም ላይ ያለውን አካል እንዲሁ መደገፍ። በዋናነት ቲፒኤልኤፍ ስጋትነቱ ለትግራይ ህዝብና አሁን ለተጠቀስኳቸው ታጣቂዎች በዋናነት ለቲፒኤልኤፍ ጥሩ መልእክት ነው። አቻ አይደለህም ነው። አሁን የኔ ጉዳይ አይደለህም ነው። ይሄ ራሳቸው ሌንጮ ባቲ ለሚሉት እኛ እንዲነን ለሚለው ኢጓቸው ጥሩ ምት ነው። ለራሳቸው ለሚሰጡት የተሳሳተ ግምት ጥሩ ምት ነው። ይሄ የኛ ጉዳይ አይደላችሁም። የኛ ጉዳይ አሁን ማን ነው? ከኛ ፍላጎት ጋር የተያያዘው የሻዕቢያ ጉዳይ። ሻዕቢያ ታጣቂዎችንም ስለሚደግፋት፣ ሁለት ከፍላጎታችንም ደግሞ ለማስቀረት ጋሬጣ ስለሆነ እሱ ላይ እናተኩራለን። ቲፒኤልኤፍን ግን ሊያስቆሙ የሚችል አካል አለ። ለዛ ነው እዚህ ያስታጠቀብን እያሉ የሚሉት። አይ ቲንክ በመንግስት በኩል ይሄ ይመስለኛል የሚታሰብ ለቲፒኤልኤፍ ትልቅ ዋጋና ትኩረት መስጠት ያለ አቅም እንዳለው እንዲያስብ ማድረግ ነው። የሚፈልጉትን ነገር ለነሱ መስጠት ነው። ለኛ ምንም የሚጠቅመን ነገር የለም ነው የፌደራል መንግስት። ለኔ ችላ መባላቸው ጥሩ ነው። በተለይ በፌደራል መንግስት በኩል ችላ ቢላቸው እነሱ ጥሩ ነው። ግን ችላ ማለት ግን ያው የባህር በሩን ያህል ዋጋ ተሰጥቷቸው አይወራም ነው እንጂ አደጋ የመፍጠር አቅም አላቸው። አሁንም አደጋ የመፍጠር አቅም አላቸው። ለዛም ነው አይደል እንዴ በአፋርም በኩል በወልቃይትም በኩል አደጋ ሊፈጥሩ ይችላሉ ተብሎ በታሰበበት ቦታ ሁሉ ያን አደጋ ሊቋቋም የሚችል የሆነ አይነት አካል እንዲኖር ማድረግ እኮ የተፈለገው ለዛም እኮ ነው። አደጋ የመፍጠር አቅም እንዳላቸው መንግስትም ይረዳል።
የፈለገ ነገር ግን ቢደረግ ሊያደርጉት ካሰቡት ወደኋላ አያደርጋቸውም፣ አያስቀራቸው። እዛ ላይ ጉልበት ከማባከን እዚህ ጋር መስራቱ የተሻለ ነው በሚል ነው እኔ የሚመስለኝ። በዚህ አይነት መልኩ ከሆነ ጥሩ ታስቦበታል ባይ ነው። ግን አቶ ሌንጮ ባቲ እንዳሉት ቲፒኤልኤፍ አደጋ የመፍጠር አቅም አለው። ተመቷል፣ ተበትኗል ምናምን ብለህ የምትተወው አይደለም። ግን ደግሞ የባህር በሩንም ያህል ደግሞ ጉዳይ ከሱም ልክ ደግሞ በዛም ልክ ደግሞ ኢምፖርታንትም ነው ተብሎም ደግሞ ሊታሰብም አይገባም። ባይዘው ሻዕቢያ አንዴ ከተመታ እኮ በቂ እኮ ነው። ቲፒኤልኤፎች ወደ ጦርነት እንግባ የሚለውን መደፋፈር እኮ የፈጠረላቸው ሌላ ሳይሆን በሻዕቢያ በኩል ክፍተት አግኝተናል የሚለው እኮ ከሻዕቢያ ጋር ያለን ወቅታዊ ግንኙነት ጥሩ ነው በሚል እኮ ያኮ ባይሆን ኖሮ ለጦርነት የመግባትም ድፍረቱም ምንም አይኖርም። ያን ከፍቶ ይሄንን የልብ ልብ የሰጠውን አካል ከጨዋታው ውጪ ማድረግ እነሱ ልብ እንዲገዙ ያደርጋቸዋል። ቲፒኤልኤፎች ላይ ምንም አይነት ስራ ብዛም ውጤት ያለው አይመስለኝም። ብዙም ውጤት የለውም ማለት ያደርጉት ካሰቡት ነገር አያስቀራቸውም። አቶ ሌንጮ ባቲ አዲስ አበባ ገብተው የሆኑ የብሔር ድርጅቶችን ይዘው የነበረውን አይነት ኢህአዴግ መፍጠር ይፈልጋሉ ይላሉ። ያ ከሆነ ፍላጎታቸው ያንን ፍላጎታቸውን ሊያስቀር የሚችል ምንም ነገር የለም። ምንም ብታረግ ቲፒኤልኤፍ ላይ ትኩረት አድርገህ ጫና እኔ እንደዛም አይነት ደረጃ ላይ አይደርሱም። ግን ጦርነት ግን ከመክፈት ግን ወደኋላ የሚሉ ግን አይመስለኝም። አዲስ ስምምነት እንኳን የፌዴራል መንግስት ገብቶ ቢፈራረም ሌላ ምክንያት ፈጥረው ወይ የሀገርነት አጀንዳ አንስተው ወደ ጦርነት ሀገሪቱን ከመክተት ወደኋላ የሚሉ አካላቶች አይደሉም አሁን ላይ ያሉት ቲፒኤልኤፎች ማለት። መልካም ግንኙነት ፈጥረው ሰላም እንዲመጣ መረጋጋት እንዲመጣ ሊሰሩ የሚችሉት የቲፒኤልኤፍ ሰዎች ተጠርገው ነው የወጡት። ከልባቸው ያን የሚፈልጉ አካላት ተጠርገው ወጥተዋል። አሁን የቀረው ጦርነት ከመክፈት ወደኋላ ማለት የማይፈልገው የተወሰኑ ሰዎች አሉ። እነሱም አዋጭነቱን ምንም እያዩ ነው አቋም ሊቀያየሩ የሚችሉት። ግን አሁን እነ ጌታቸው አሰፋ ምንስ ቢደረግለት ጦርነት ላይ ከፍት ነው? ወይዘሮ ሞንጆሪ ነው ምንስ ቢደረግላት ጦርነት ላይ አትከፍት ነው? ፍላጎታቸው ግልጽ አይደል እንዴ እነዚህ ሰዎች? እና ችላ መባሉ ይጠቅማል ነው። በናቱ ሌንጮ ባቲ እንዳሉት ትክክል ነው። ችላ ተብሏል። ምንም አያመጣም ወደሚል መዘናጋት ተኪዶ ከሆነ እሱ ስህተት ነው። እሱ በጣም ስህተት ነው። አንዳንዴ ይጠራጠራሉ። እኔም ጋር እንደዛ አይነት ጥርጣሬ አለ። አንቺ መንግስት እንደዛ ያስባል እንዴ ነው የሚል ነገር አለ። ከናካቴው በቃ እንትን ብሏል ተብሎ ተንቆ ሻዕቢያ ላይ ብቻ ካተኮረን እዛ ጋር መፍትሄ እናመጣለን ተብሎ ከሆነ ስህተት ነው። የአቶ ሌንጮ ባቲ ግንዛቤ እሱ ከሆነ ልክ ናቸው። የኔ አረዳድ ግን የወደቡ ጉዳይ ነው ትልቅ ትኩረት ያገኘው። የቲፒኤልኤፍን ጉዳይ በዚሁ ልክ ትኩረት ያገኝ ተብሎ ግን ከሆነ እንደውም በዛም ልክ አለመታየቱ ልክ ነው።
Yo,